የዚህ ላዛን አሰራር ውድ ቤተሰቦቼ ዛሬ ያመጣሁላችሁ ላዛኒያ እንዴት እንደምንሰራ ነው። ከነስጋው አዘገጃጀት ጀምሬ ማለት ነው። ያለ ስጋም መስራት ይቻላል፣ በስጋም መስራት ይቻላል። በሁለቱም ነው የማሳያችሁ። እዚህ ጋር ሽንኩርት አለ፣ እዚህ ጋርም ሽንኩርት አለ። ይሄ በስጋ የምሰራው ነው። ይሄኛው ደግሞ ያለ ስጋ ማለት ነው። ስጋ የማይበሉ ሰዎች ስላሉ ለነሱ ከስጋ ውጪ በቀይ ስልስ ልክ ለፓስታ እንደምንሰራው አለ አይደል ሀገራችን፣ ልክ እንደዛ ላዘጋጅላቸው ነው ማለት ነው። ለድምጼ በጣም ይቅርታ፣ ጉንፋን ይዞኛል። ለዛ ነው ድምጼ ታፈነው። በተቻለኝ መጠን እንትን ለማድረግ ሞክራለሁ እና ይቅርታ እየጠየቅኩ እንግዲህ ፈልጌ ያላመጣሁትን ጉንፋን ነው። እዚህ ጋር አጥሚት እያዘጋጀሁ ነው ማለት ነው። ምግብ ራሱ ዘግቶኛል እና እዚህ ጋር ደግሞ የተፈጨ ስጋ ባለፈው ሌላ ጊዜ አቁላልቼ ያስቀመጥኩት ስጋ አለኝ። ከዚህ ነው የምጠቀመው። ሽንኩርት ላይ ጨምረዋለሁ ማለት ነው። ከዛ ስልስ ሰራለን። እንዴት አድርገን እንደምንሰራ ደግሞ እስከ መጨረሻው አብራችሁ ቆዩ፣ የትም እንዳትሄዱ። አብረን እንሰራለን ማለት ነው። አሁን እንግዲህ ዘይት አደርግበታለሁ ማለት ነው። ታደርግና ይሄው ነጭ ሽንኩርት ጨምርበታለሁ። ያኛው ደግሞ ቼክ ላደርገው። ያኛውም ዘይት ስለምፈልግ ዘይት ጨምርበት። እንግዲህ ለዛኛውም ነጭ ሽንኩርት ጨምርበታለሁ። እንግዲህ ይሄንን ይመስላል። ይበቃዋል። አሁን ስጋውን ነው የምጨምረው። በምታዩት መልኩ ጨመርኩበት ስጋ። አሁን እንግዲህ ቅመማ ቅመም ጨምርበታለሁ፣ ጨውም ጨምርበታለሁ። በጣም ጭማሬ ቀይ እንትን ይፈልጋል፣ ጨምርበታለሁ ማለት ነው። ምክንያቱም ከለሩ ጎላ ማለት አለበት። ያን ያህል ቀይ ከለር ባይወዱም ኢትዮጵያውያን ስልስ እንወዳለን፣ ቀይ ስልስ። እነሱ ጋር ያን ያህል አድናቂ አይደሉም። በርበሬ አይበሉ፣ ቃሪያ አይበሉ። ሁሉም ለስለስ ያለ ነገር ነው የሚፈልጉት። ከዛ ይቀላልን ማለት ነው። ይሄኛው ያለ ስጋ ያልኳችሁም እንደዚሁ ቅመማ ቅመም እንጨምርበታለን። ያው የስጋ ቅመም ለስጋ የሚሆን ቅመም አልጨመርኩበትም። ይሄ የታወቀ ነው። ጨምርበታለሁ ፓፕሪካ፣ ይሄን ጨመርኩበት። እርድ ማለት ነው። መጨመር ብቻ ነው። ከዛኛው ጋር የተመሳሰለ ምግብ ነው። ይሄም እየተቆላላ ነው። አሁን ደግሞ ስልስ ቲማቲም ስልስ ይሄኛው ማለት ነው ጨምርበታለሁ። ይሄ በዚህ መልኩ፣ በዚህም እንደዛው ጨር ይሄኛው እንግዲህ በደንብ ውሃ መጨመር አለበት። ትንሽ ይቁላላና ውሃ ጨምርባቸዋለሁ ለሁለቱም። ይሄኛውም እንደዛው እንደምታዩት የራሳቸው ማማሰያ ነው ማማስለው።
እንግዲህ የፈላ ውሃ ጨምርበታለሁ። ማማሰል ነው። እዚህ እናማስለውና ከዛ እንዲንተከተክ እንተዋለን። ያኛው እንደዛው። አሁን እንግዲህ በምታዩት መልኩ ይሄን አዘጋጅቻለሁ። ይሄን ነው የምጨምርበት። ለምንድነው የሚባለው? ለምግብም ለሰላጣም ይሆናል። ለእሳት ላይ ለሚሆን ምግብም ይሆናል ነው የሚለን። ፍሬሽ ክሬም ነው የሚባለው። ክሬም ፍሬሽ ወይም ደግሞ ፍሬሽ ክሬም እንደዚህ ጨምርና ውሃ ጨምርበት። በጣም ኃይለኛ ስለሆነ የሆነ ቅቢያማ ስለሆነ ውሃ ጨምርበታለሁ። እንደዚህ ውሃ ጨምርበትና አሁን ቀዩ ስልስ ላምጣ ታለው እንዲያርብኝ በደንብ ስልስ ልጨምርበት ፈልጌ ነው። ላዛኒያውን እንጨምራለን። ይሄ ያው ፓስታ በሉት እንደ ፓስታ ነው። በመልኩ እንደረድርና ያቀያየርኩኝ አሁን በዚህ መልኩ እንዳያችሁት ጨምሬያለሁ ማለት ነው። አሁን የት እናደርገዋለን? ፎርን ውስጥ መክተት ብቻ። ስጋ የሌለበትን እንሰራለን ማለት ነው። እሻ ነው ሞዘረላ ጨምርበታለሁ ከፊት ለፊት። አሁን እንግዲህ ኦቭን ውስጥ መክተት ነው የቀረኝ። ከስርና ከታችና ከላይ አድርጌ ከትቻችኋለሁ ማለት ነው። አሁን እስኪ በስል ጠብቁኝ። እንደምታዩት እንግዲህ በስሎ ወጥቷል። ከኦቨን አውጥቼዋለሁ እንደምታዩት ማለት ነው። በቃ አሁን ሞዘረላ ብሩሽ ነው ምንድነው የሚባለው? ወርሽበታለሁ። ይሁን እንደምታዩት ከዛ ይቀልጣል ከላዩ ላይ እናቴ። ከዛ እየቆረጣችሁ መብላት ነው ማለት ነው። ደርቋል። ምጥጥ አድርጎታ ስልሱ እንደምታዩት ሞክሩት። በጣም ተወዱታላችሁ። ስለነበረን ቆይታ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከተመቻችሁ ኮመንት ጻፉልኝ። በጣም አመሰግናችኋለሁ ስለምትከታተሉኝ። በጣም አመሰግናችሁ የኔ ውዶች። ሰላማችሁ ብዝት ይበልልኝ።